አሜሪካውያን ተማሪዎች ወደ ቅድስት መንበር ንግደት አደረጉ። ከመላው አሜሪካ ሁለተኛ ደረጃ ትምህርት ቤቶች የተውጣጡ 240 ተማሪዎች ቅድስት መንበርን ጨምሮ የ10 ቀን ንግደት አደረጉ። የተማሪዎቹ የንግደት ዓላማ የወንጌልን እውነት ለማያምኑ የእምነት ምልክት መሆን እንደሆነ ተገልጿል። አሜሪካውያን የሁለተኛ ደረጃ ተማሪዎች በ10 ቀን ንግደታቸው በቅድስት መንበር ቅዱስ ጴጥሮስ አደባባይ የርዕሰ ሊቃነ ጳጳሳት ሌዮ 14ኛን ንግግር ይታደማሉ። ተማሪዎቹ በመቀጠልም በጣሊያን ሮም፣ ፍሎረንስ እና አሲሲ ከተሞች አብያተ ክርስቲያናትና የንግደት ቦታዎችን ይጎበኛሉ። ወደ ጣሊያን የሚደረጉ ንግደቶችን ከፈረንጆቹ 2019 ጀምሮ ሲያቀናጅ የነበረው የፕሮ ሮም ቱርስ ተቋም ፕሬዝዳንት ጆ ሎንግ ሁሉም ካቶሊካውያን ቅዱሳን በተራመዱበት ሊራመዱ እንዲሁም ሰማዕታት በተሰዉበትም ለመጸለይ እድሉ ሊሰጣቸው እንደሚገባ ገልጸዋል። የ10 ቀናቱ ንግደት ተሳታፊዎች የዚህ መንፈሳዊ ጉዞና ጉብኝት አካል በመሆናቸው የተሰማቸውን ደስታ ገልጸዋል። በአሜሪካ በየዓመቱ ተማሪዎች ቅድስት መንበር እንዲጎበኙ በአገሪቱና በጣሊያን ባሉ ተቋማት የሚሰራ መሆኑን ቫቲካን ኒውስ ዘግቧል።